ኢትዮጵያና ኤርትራ ለዘላቂ ሰላምና አንዳቸው የሌላውን ሉዓላዊነትና የግዛት አንድነት ለማክበር ለተፈራረሙት የአልጀርስ ስምምነት እንደገና ቁርጠኝነታቸውን እንዲያረጋግጡ የተባበሩ መንግስታት ዋና ጸሐፊ አንቶኒዮ ጉተሬስ ጥሪ አቅርበዋል። በሁለቱ ሀገራት መካከል አዲስ ውጥረት በነገሰበት በዚህ ወቅት ጉተሬስ መልካም ጉርብትና ለመገንባት የሚደረገው ጥረት ማጠናከር እንደሚያስፈልግ አሳስበዋል። ስምምነቱ በአልጄሪያ ዋና ከተማ የተፈራረሙት 25ኛ ዓመት በማስመልከት በቃል አቀባያቸው በኩል ባወጣው መግለጫ ኢትዮጵያና ኤርትራ ለሁሉም የሚጠቅም የልማት ትብብር ለማጠናከር ከቀጠናውና ዓለም አቀፍ ሀገሮች ጋር መስራታቸው እንዲቀጥሉ አንቶኒዮ ጉተሬስ ጥሪ አቅርበዋል። የዋና ጸሐፊው ጥሪ በኢትዮጵያና በኤርትራ መካከል ለበረታው ውጥረት ለመጀመሪያ ጊዜ እውቅና የሰጠ መሆኑን የአፍሪካ ቀንድ ጉዳዮች ተንታኝ አብድራህማን ሰይድ ይናገራሉ። አቶ አብድራህማን እንደሚሉት በሁለቱ ሀገራት መካከል የበረታው ውጥረት በአልጀርስ ስምምነት መሰረት በሰላም እንዲፈቱ ጉተሬስ ያሳሰበው በመሆኑ ከፍ ያለ ትርጉም አለው ብለዋል። ለሁለት ዓመታት ገደማ በኢትዮጵያና በኤርትራ መካከል የተካሄደው ጦርነት ያቆመው ስምምነት ዋና ይዘቱ በድንበር አካባቢ የሚገኙ ግዛቶች ላይ የነበረ ይገባኛል ውዝግቦች መፍታት ነው። የቀድሞ የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊና የኤርትራ ፕሬዚዳንት ኢሳያስ አፈወርቂ ስምምነት የተፈራረሙት ታኅሳስ 3 ቀን 1993 ነበር። የሰላም ስምምነቱ በቅኝ ግዛት ስምምነቶችና ዓለም አቀፍ ሕግ ላይ በመመስረት ድንበር የመወሰንና የማካለል ስልጣን የተሰጠው 5 አባላት ያለው ገለልተኛ ኮሚሽን አቋቁመው ነበር። ለጦርነቱ መነሻ የሆነው ባድመና ሮቤ አካባቢ በኮሚሽኑ ለኤርትራ መወሰን የኢትዮጵያ መንግስት ሳይቀበል በመቅረቱ የድንበር መከለል ስራው ተግባራዊ ያልሆነም። ስምምነቱ ከተፈራረመ ጊዜ ጀምሮ ለ17 ዓመት ገደማ የኢትዮጵያና ኤርትራ ግንኙነት ሰላም ሆነ ጦርነት የሌለበት ሆኖ ቆይቷል። የኢትዮጵያ መንግስትና የቀድሞ የኢህአዴግ ስራ አስፈጻሚ ኮሚቴ ስምምነትና የድንበር ማካለል ውሳኔ ሙሉ በሙሉ መቀበላቸውን ይፋ የተደረገው በግንቦት 2010 ነበር። ጠቅላይ ሚኒስትር አብይ አህመድ እና ፕሬዚዳንት ኢሳያስ አፈወርቄ ሐምሌ 2 ቀን 2010 የአስመራ መግለጫ ሲፈራረሙ በሁለቱ ሀገራት መካከል ለዓመታት የዘለቀው ፍጥጫ አብቅቶ አዲስ የሰላምና የወዳጅነት ዘመን መከፈቱን አውጀው ነበር። በትግራይ ጦርነት የኤርትራ ሰራዊት ከኢትዮጵያ መከላከያ ሰራዊት ጎን ተሰልፎ ቢዋጋም ፌዴራል መንግስትና ህወሓት ግጭት የማቆም ስምምነት ሲፈራረሙ ወዳጅነታቸው ተፋርሷል። ከጦርነት በኋላ የተቀየረው ኃይል አሰላለፍ በኢሳያስና በአብይ መንግስት መካከል የተፈጠረው መቃቀር አክርሮታል። ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ባለፈው ጥቅምት ለተባበሩ መንግስታት ዋና ጸሐፊ አንቶኒዮ ጉተሬስ በጻፉላቸው ደብዳቤ ህወሓትና ኤርትራ መንግስትን በኢትዮጵያ ላይ ጦርነት ለማወጅ እየተዘጋጁ ነው ሲል ከሰው ነበር። ኢትዮጵያ በቀይ ባህር በኩል ወደብ ማግኘት አለባት የሚል አቋም የሚያራምዱት ጠቅላይ ሚኒስትር አብይ አህመድ መንግስት አሰብ ላይ የሚነሳው ባለቤትነት ጥያቄ ውጥረቱን አባብሶታል። ለኢትዮጵያ ባህር በር የህልውና ጉዳይ ነው የሚል አቋም ያላቸው ጠቅላይ ሚኒስትር አብይ አህመድ ዩናይትድ ስቴትስ እና ቻይና ጨምሮ መፍትሄ ለመፈላለግ ለተለያዩ ሀገራት ሸምግሉን የሚል ጥያቄ እንዳቀረቡ ከዚህ ቀደም የህዝብ ተወካዮች ምክር ቤት ተናግረው ነበር። የኤርትራ ውጭ ጉዳይ ሚኒስትር የማነ ገብረ መስቀል በኤክስ ገጻቸው በኩል የሚያስተላልፉት መልእክቶች ኢትዮጵያን የምታደርገውን ግፋት አደገኛ እንደሆነ በተደጋጋሚ አስጠንቅቋል። ጉዳዩ የኢትዮጵያ ግዛት ማስፋፋት ፍላጎት አድርገው የተቹ የኤርትራ ማስታወቂያ ሚኒስትር ለሀገሪቱ ለሉዓላዊነት ስጋት እንደሆነ ባለፈው ወር ገልጸው ነበር። አቶ አብድራህማን ግን ከኢትዮጵያ በኩል የሚነሳው ይገባኛል ጥያቄ በአልጀርስ ስምምነት ፈቶታል የሚል አቋም አላቸው። የአልጀርስ ስምምነት ሁለቱ መንግስታት የተስማሙበት የመጨረሻና አስገዳጅ ስለሆነ አሁን ላለው በተለይም በኢትዮጵያ በኩል ለሚነሳው ይገባኛል ጥያቄ ይመልሷል ሲሉ ለዶቼ ቬለ ተናግረዋል። የአሜሪካ መንግስት ለኢትዮጵያውያን ሰጥ የነበረውን ከለላ አቋርጧል። የአሜሪካ መንግስት ከ3 ዓመት በፊት ኢትዮጵያውያን በጊዜያዊ የሕግ ጥበቃ በሀገር ውስጥ እንዲኖሩ የፈቀደበት አሰራር እንዲያበቃ አድርጓል። የአሜሪካ መንግስት ይህን ጊዜያዊ የሕግ ጥበቃ መብት የሚሰጠው በሀገራቸው ግጭት፣ የተፈጥሮ አደጋ ወይንም ሌላ ለደህንነታቸው አስጊ የሆኑ የተለያዩ ክስተቶች ካለባቸው ሀገራት ለመጡ ስደተኞች ነበር። በዚህም የጥገኝነት መብት ውስጥ ተቀባይነት የሚያገኙ ስደተኞች በዩናይትድ ስቴትስ ውስጥ እንዲሰሩና ከሀገር እንዳይባረሩ የሚያደርግ ጊዜያዊ ከለላ ያገኙ ነበር። ይህ በትግራይ የተካሄደው ጦርነት ተከትሎ በፕሬዚዳንት ጆ ባይደን አስተዳደር ለኢትዮጵያን ጥገኛ ጥያቄዎች ሲሰጥ የነበረውን ጊዜያዊ የሕግ ጥበቃ አሁን በስደተኞች ላይ ጠንከር ያለ አቋም የሚያራምዱት በፕሬዚዳንት ትራምፕ አስተዳደር እንዲያበቃ ተደርጓል። ውሳኔው ይፋ የተደረገው የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ኃላፊ ክሪስቲ ኖም የመንግስት ውሳኔዎች በሚወጡበት የፌዴራል መንግስት መድረክ ላይ ባወጡት ማስታወቂያ ነው።
የአሜሪካ መንግስት ይህን ህጋዊ ጥበቃ በመጀመሪያ ለ18 ወራት ተግባራዊ እንዲሆን ለኢትዮጵያን በመስጠት የጀመረው ጥቅምት 11 2018 ዓመት ነበር። በወቅቱ በኢትዮጵያ ውስጥ የነበረውን የትጥቅ ግጭት የተለያዩና ጊዜያዊ ሁኔታ ከግምት በማስገባት በአሜሪካ ውስጥ ህጋዊ የመኖሪያ ፈቃድ የሌላቸው ኢትዮጵያውያን ጊዜያዊ ህግ ከለላ እንዲያገኙ ተፈቅዶ ላለፉት 3 ዓመታት ተግባራዊ ሲሆን ቆይቷል። የጊዜያዊ ህጋዊ ጥበቃ ለኢትዮጵያን በተፈቀደበት ጊዜ ወደ 27 ሺህ ይሆናሉ ተብሎ የሚገመቱ ኢትዮጵያውያን ተጠቃሚ ይሆናሉ ተብሎ ይጠበቅ እንደነበር በወቅቱ የሀገር ውስጥ ደህንነት መስሪያ ቤት ቃል አቀባይ ተናግረው ነበር። የዚህ ጥበቃ ተጠቃሚ የሚሆኑት ኢትዮጵያውያን ውሳኔው ይፋ ከመሆኑ በፊት በአሜሪካ ውስጥ ረዘም ላለ ጊዜ የቆዩ መሆናቸው ማረጋገጥ ይጠበቅባቸው የነበረ ሲሆን ከተጠቀሱ ጊዜ በኋላ ወደ አሜሪካ መግባት ለእድሉ ተጠቃሚ እንደሚያደርግ ተገልጾ ነበር። ለስደተኞች ህጋዊ ከለላ በሚሰጡበት በዚህ አሰራር ከኢትዮጵያ በተጨማሪ ሌሎች በርካታ ሀገራት ተጠቃሚ ሆነው ቆይተዋል። ነገር ግን ፕሬዚዳንት ትራምፕ ወደ ስልጣን መምጣታቸው ተከትሎ የሀገር ውስጥ ደህንነት ባለስልጣናት በቅርቡ የበርካታ ሀገር ዜጎች ከዚህ ድል ተጠቃሚ ውጪ እንዲሆኑ አድርጓል። አሁን ከከለላው ውጭ ከተደረጉ ኢትዮጵያውያን ቀደም ብሎ የሁቲ የማይናማር፣ የደቡብ ሱዳን፣ የሱሪያ፣ የቬንዙዌላ እና የሶማሌ ዜጎች ጊዜያዊ ህግ ጥበቃ የሚሰጣቸውን ተጠቃሚነት አጥቷል። በዚህም ጥበቃ ስር ሆነው በአሜሪካ ውስጥ የመስራትና የመኖር ዕድል አግኝተው የነበሩ ኢትዮጵያውያንና ሌሎች ሀገር ዜጎች ፕሬዚዳንት ትራምፕ እያካሄዱ ካለው የስደተኞች የማባረር እርምጃ ሊያጋልጥ ይችላል። የትራምፕ አስተዳደር ዋነኛ ግቡ ያደረገው በሀገሩ ያሉ ህገወጥ ስደተኞች በመቶ ሺዎች ከአሜሪካ ማስወጣት ከመሆኑ በተጨማሪ ህጋዊ የመኖሪያና የስራ ፍቃድ ያላቸው ሰዎች ሰነዳቸው መለስ ብሎ እንዲመረመር አስታውቋል። ኤርትራ ኢጋድ የተጣለበትን ኃላፊነት አልተወጣም በሚል ከአባልነት ወጥታለች። የኤርትራ መንግስት ራሱን ከምስራቅ አፍሪካ የልማት በይነ መንግስት ባለስልጣን ኢጋድ አባልነት ማስወጣቷን ባወጣው መግለጫ ይፋ አድርጓል። የኤርትራ ማስታወቂያ ሚኒስቴር ታህሳስ 3 2018 ዓመት በወጣው መግለጫ ኤርትራ ከድርጅቱ ለመውጣት መወሰኗን ለኢጋድ ዋና ጸሐፊ በይፋ ማሳወቋን ገልጻለች። ኢጋድ ኤርትራ ከአባልነት መውጣቷን በይፋ ማሳወቁን ተከትሎ ባወጣው መግለጫ ተጨባጭ የሆነ ተቃዋሚ ወይም ፖሊሲ ለውጦች ላይ ለማሳተፍ የሚያስችል ምክር ሀሳብ ሳታቀርብ ለመውጣት መወሰኗ እንዳሳዘነው ገልጿል። ለረጅም ዓመታት ከድርጅቱ ራሷን አግልላ የቆየችው ኤርትራ ወደ ኢጋድ የተመለሰችው ከ2 ዓመት በፊት ነበር። ኤርትራ ከአባልነት ለመውጣት የወሰነችው ኢጋድ የተጣለበትን ህጋዊ ኃላፊነት አልተወጣም በማለት መሆኑ በመግለጫው ላይ የተጠቀሰ ሲሆን በተጨማሪ ለአባላቱ ምንም ተጨባጭ ጥቅም ያልሰጠ ድርጅት ነው በማለት ተችተዋል። ኢጋድ ቀጠናውን ማረጋጋት ላይ ድጋፍ ማድረግ ያልቻለ ድርጅት ነው በማለት የወቀሰችው ኤርትራ በዚህም የተነሳ ራሷን ከአባልነት ለማስወጣት መወሰኗን አስታውቃለች። ኤርትራ ከቀጠናዊ ድርጅት ኢጋድ ለመውጣት ጥቅል የሆነ ወቀሳ ከመዘርዘር ባሻገር በመግለጫዋ ላይ በይፋ ለውሳኔዋ ምክንያት የሆኑ ነገሮችን አልጠቀሰችም። ኤርትራ መንግስት በድርጅቱ ላይ የተሰማውን ቅሬታ ሲገልጽ እንዳለመታደሉ ነው ከጊዜ በኋላ በተለይም ከአውሮፓውያን 2005 ጀምሮ ኢጋድ የቀጠና ህዝቦች ምኞት ማሳካት ብቻ ሳይሆን በአባል ሀገራት ላይ በተለይም ኤርትራን ለመቃወም መሳሪያ በመሆን ጎጂ ሚና ተጫውታ ስትል ገልጻለች። የምስራቅ አፍሪካ የልማት በይነ መንግስት ድርጅት ኢጋድ የተመሰረተው በ1980ዎቹ አጋማሽ ላይ በአካባቢው አጋጥሞ ስለነበረው የአንበጣ ወረርሽኝና ድርቅ መፍትሄ ለመስጠት በሚል የተባበሩት መንግስታት አነሳሽነት ነበር። ከ9 ቀናት በኋላ በማርበርግ ቫይረስ የተያዘ አንድ ሰው መገኘቱን ሪፖርት ተደርጓል። ላለፉት 9 ቀናት በተደረጉ ምርመሮች ምንም አይነት አዲስ የማርበርግ ቫይረስ ወረርሽኝ የተያዘ ሰው ሪፖርት ሳይደረግ ከቆየ በኋላ በትናንትናው ዕለት አንድ ሰው የማርበርግ ቫይረስ ተጠቂ ሆኖ መገኘቱን ዕለታዊ የምርመራ ሪፖርት ተጠቁሟል። የጤና ሚኒስቴር በጂንካ ከተማ የተከሰተውን ወረርሽኝ የማርበርግ ቫይረስ ሆኖ መገኘቱን ባደረገው ምርመራ ማረጋገጡን ያወጀው ህዳር 5 2018 ዓመት በሰጠው መግለጫ ነበር። ወረርሽኙ ከታወጀበት ቀን ጀምሮ በቫይረሱ የተጠቁ ሰዎች የመረመርና የመለየት የማከም ስራዎች እየተሰራ የሚገኝ ሲሆን በየዕለቱ የሚከናወኑ ምርመሮች አዲስ በቫይረስ የተጠቁ ህይወታቸው ያለፈ ያገገሙ እንዲሁም በሕክምና ላይ የሚገኙ ታካሚዎች ይፋ እያደረገ ይገኛል። ላለፉት 9 ቀናት በርካታ ምርመራዎች ቢደረጉ ምንም አይነት የማርበርግ ቫይረስ ተጠቂ ሳይገኝ ቆይቶ የነበረ ሲሆን በትናንትናው ዕለት አንድ ሰው የቫይረሱ ተጠቂ ሆኖ መገኘቱን ዕለታዊ የምርመራ ሪፖርት ያሳያል። በህዳር 18 2018 ዓመት በቫይረሱ ሳቢያ የአንድ ሰው ህይወት ማለፉን ከተጠቆመ ወዲህ አዲስ በቫይረስ የተያያዘ ሰው ስለመኖር የተገለጸው ህዳር 23 2018 ዓመት ነበር። በዕለቱ 221 ምርመራዎች ተከናውነው አንድ ሰው ላይ ቫይረሱ መገኘቱን ከተገለጸ ወዲህ ላለፉት 9 ቀናት በቫይረሱ የተያያዘ ሰው ሳይመዘገብ ቆይቷል። በትናንትናው ዕለት በተከናወነ 56 ምርመራዎች ውስጥ አንድ ሰው ላይ ቫይረሱ ከመገኘቱን የጤና ሚኒስቴር ሪፖርት ያመለክታል። በአጠቃላይ እስካሁን 1765 ምርመራዎች የተከናወኑ ሲሆን በ14 ሰዎች ላይ ቫይረሱ ተገኝቷል። በቫይረሱ ሳቢያ የ8 ሰዎች ህይወት ያለፈ ሲሆን 4 ሰዎች ደግሞ አገግመው ከቤተሰባቸው ጋር መቀላቀል ችለዋል። በአሁኑ ሰዓት ሕክምና በመከታተል የሚገኙት 2 ታካሚዎች ናቸው።
ላለፉት 9 ቀናት ምንም አይነት አዲስ የማርበርግ ቫይረስ ተጠቂ ሪፖርት አለመደረጉን ተከትሎ ወረርሽኙ ጠፍቷል የሚል ሳይንሳዊ ያልሆኑ አስተያየቶች ሲዘዋወሩ ነበር። በትናንትናው ዕለት በተካሄደ ምርመራ አዲስ የቫይረሱ ተጠቂ መገኘቱን ወረርሽኙ አሁንም ስጋት መሆኑ የሚያመለክት ከመሆኑ በላይ ስለ ወረርሽኙ በጤና ሚኒስቴርና በኢትዮጵያ ሕብረተሰብ ጤና ኢንስቲትዩት የተላለፈ የጥንቃቄ እርምጃ መቀጠል እንዳለባቸው ያመላክታል ብለዋል።